አንድ ሽማግሌ ጸጉሩ በሽበት የተሞላ ሽማግሌ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ወረቅ عظمه አጥንቱ ይላላ ወንሐና ظهره ትክሻው ጎበጥ ያለ يدعم العصا من الكبر ከርጅናው የተነሳ ምርኩዝ ተደግፎ ነው ሰው የሚመጣው በእድሜ በጣም ገፍቷል ሰውዬው ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር መስጂድ ውስጥ ቁጭ ብለው ነበር ከዛም መስጂድ ውስጥ ገባና ከነብዩ ሰለላሁ ዐለይሂ ወሰለም ፊት ቆመና قال قالوا بصوت يخالطه الألم እዝነት ቁጭት በተሞላበት ድምጹ ምን አለ يا رسول الله አላቸው ሰለላሁ ዐለይሂ ወሰለም አንተ ያላህ መልእክተኛ ወይ أرأيت رجلا ينسو أيه وندي أرأيت رجلا عمل الذنوب كلها وجلي تبالن كل يسر شماغلينو فيته يقومو كلجنته ጸጉሩ እንዲሽበት እስኪሆን በወንጀል የተጨማለቀ ሰው ነው فيته يقومو وهو في ذلك لم يترك حاجة ولا داجة إلا أتاها በዚህም ተጨማሪ ትንሽ ወንጀል ትልቅ ወንጀል ያልሰራው ወንጀል የለም لو قسمت خطيئته على أهل الأرض لأوبقتهم እሱ የሰራው ወንጀል ዱንያ ላይ ይላሉ መሬት ላይ ይላሉ ሰዎች ቢከፋፈል ለመጥፋት ይበቃቸዋል የወንጀሉ ብዛት فهل لذلك من توبة ይህን ሰው አላህ ይምረዋል ትላለህን እንዴ አላቸው فسكت الشيخ ጸጥ አለ ሽማግሌው ነብዩ ሰለላሁ ዐለይሂ ወሰለም ይላል ዘጋቢው ቀና ብለው ሲያዩት እድሜ የበላው ወንጀል ያጨማለቀው ሽማግሌ ከዛም ምን አሉ فهل أسلمت سلمሃል እንዴ አሉት قال أما أنا أشهد أن لا إله إلا الله وأنك رسول الله እኔማ መሰክራለሁ ከአላህ ውጭ በሐቅ የሚገዙት ጌታ ለመኖሩ አንተም መልእክተኛ ስለመሆን መሰክራለሁ قال النبي صلى الله عليه وسلم قالوا تفعل الخيرات وتترك السيئات فيجعلهن الله خيرات كلهن بل انقدا كذي بهلا خير تسرالله ወንጀል ከተባለ ትርቃለህ አላህ Subhanahu Wa Ta'ala እስከዛሬ የሰራውን ወንጀል እንዳለ ወደ ኸይር ይለውጥልሃል ይምርሃል ነው ያሉት ላ ወንጀልን ወደ ኸይር አላህ ይለውጥልሃል ዘጋቡ ምን ይላል ያመነው የሰማው ማመን አልቻለም ሰውየው ቀና አለና ወገደራቲ ወፈጀራቲ ያ ረሱላህ ትላልቁን ያንን ወንጀል ነው እንዲማራል የምትሉኝ يوم خير ይለወጥልሃል قال وغدراتك وفجراتك او السنه مله فصاح الشيخ وقال الله اكبر الله اكبر الله اكبر መጮህ ጀመረ ሸኹ ይደስተው ተደግፎት የመጣው ብትራንሳና الله اكبر فما زال يكبر حتى توارى عنه ከነሱ እስኪሰወር ድረስ الله اكبر